ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ አርብ ነሐሴ 15 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን የእስራኤል መንግስት በዌስት ባንክ ኢዋን በተሰኘው እጅግ አወዛጋቢና ስትራቴጂካዊ አካባቢ አዳዲስ የመኖሪያ ቤቶችን ለመገንባት የጨረታ ማስታወቂያ ማውጣቱ ተሰማ። የእስራኤል ድርጊት ደግሞ የተቀናጀ የመሬት መቀማትና የሁለት መንግስታት መፍትሄን ተስፋ ጨርሶ የሚያከሽፍ ነው በሚል በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ውግዘትን አስከትሏል። በዝርዝር እናጋራችኋለን። አሜሪካ ቻይና ከኢራን የምታስገባውን የነዳጅ መጠን እንድትቀንስ ወይንም ደግሞ ሙሉ በሙሉ እንድታቆም ጥሪ ማቅረቧ ተነገረ። በተጨማሪም ሌሎች ሀገራትና ዓለም አቀፍ ወዳጆች ከዋሽንግተን ጎን ለመቆም ወይንም ደግሞ ከኢራን ጋር ለመቀጠል ግልጽ ውሳኔ ማሳለፍ እንዳለባቸው ሀገሪቱ አሳስባለች። በዝርዝር የምናጋራችሁ መረጃችን ነው። የየመን ሁቲዎች በሳውዲ አረቢያ የሚገኘውን የናጅራን አየር መንገድና የአራምኮን የነዳጅ ተቋም ክፉኛ መደብደባቸው ተገለጸ። የቡድኑ ወታደራዊ ቃል አቀባይ በሰጡት መግለጫም ጥቃቱ በርካታ ድሮኖችን በመጠቀም ጥቃት ማድረሳቸውን ገልጸው በስልታዊ የነዳጅና የትራንስፖርት መሰረተ ልማቶች ላይ ያልተለመዱ ኢላማዎች በከፍተኛ ጥንቃቄ መመታታቸውን ተናግረዋል። የምትሰሙት መረጃችን ነው። በሰሜን ኮሪያው መሪ ኪም ጆንግ ኡንና በፕሬዝዳንት ዶናልድ ትራምፕ መካከል ሚስጥራዊ ንግግር አለመባሉን ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። ይህንኑ ጉዳይ ተከትሎም የሰሜን ኮሪያ የውጭ ፖሊሲን በመምራት ረገድ ከፍተኛ ሚና ያላቸው የኪም ጆንግ ኡን እህት መግለጫ ሰጥተዋል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዓለም አቀፍ የዜና ዘገባዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘም ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ለረጅም ጊዜ በስምሪት ላይ የቆየችው የአሜሪካ አውሮፕላን ተሸካሚ መርከብ ከመካከለኛው ምስራቅ ወደ ሀገሯ የመመለስ ጉዞ መጀመሯ ተነገረ። በመካከለኛው ምስራቅ ለበርካታ ወራት በከፍተኛ ወታደራዊ ስምሪት ላይ ስትሰማራ የቆየችው የአሜሪካ የባህር ኃይል አውሮፕላን ተሸካሚ መርከብ ተልዕኮዋን አጠናቃ ወደ ሀገሯ የመመለስ ጉዞ መጀመሯ ተገልጿል። የአሜሪካው የመከላከያ ሚኒስቴር ፔንታጎን እንዳስታወቀው ደግሞ መርከቧ በቀጠናው በነበራት ረጅም የቆይታ ጊዜ በየቀኑ በርካታ የጦር ጄቶችን በማስወንጨፍ የባህር ላይ ንግድ መስመሮችን በመጠበቅና ወታደራዊ ጥቃቶችን በመከላከል ረገድ ከፍተኛ ተልዕኮ ስታከናውን ቆይታለች ብሏል። በዚህም ደግሞ ለረጅም ጊዜ በውጊያ ቀጠና ውስጥ መቆየቷ በመርከቧ አቪዬተሮች፣ የቴክኒክ ባለሙያዎችና አጠቃላይ ሰራተኞች ላይ ከፍተኛ አካላዊና ስነ ልቦናዊ ድካም ያስከተለ በመሆኑ ወደ ሀገሯ ተመልሳ አጠቃላይ ጥገናና የሰራተኞች ረፍት እንድታገኝ ተወስኗል። የአሜሪካ ጦር ኃይሎች በቀጠናው ያለው ወታደራዊ ዝግጅትም እንዳይናጋ ለማድረግ መርከቧ ከመውጣቷ በፊት ሌላ የጦር መርከብ ወደ አካባቢው በማስገባት ስራውን እንድትረከብ አድርጓልም ተብሏል። ይህ የመርከቧ ወደ ሀገሯ የመመለስ ጉዞም በአካባቢው የተሰማራው የአሜሪካ የባህር ኃይልን ለማደራጀትና የረጅም ጊዜ ስምሪት የፈጠረውን ጫና ለማቅለል የተወሰደ እርምጃ መሆኑ ተጠቅሷል።
እስራኤል የሁለት መንግስታት መፍትሄን ሊቀብር የሚችል አወዛጋቢ የሰፈራ እቅድ ጨረታ አወጣች። የእስራኤል መንግስት በምስራቅ ባንክ ወይንም በዌስት ባንክ ኢዋን በተሰኘ እጅግ አወዛጋቢና ስትራቴጂካዊ አካባቢ አዳዲስ የመኖሪያ ቤቶችን ለመገንባት የሚያስችለውን የጨረታ ማስታወቂያ ማውጣቱ ተገልጿል። ይህ እርምጃ ደግሞ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ተቃውሞና ውግዘት ያስከተለ ሲሆን ለኢየሩሳሌምና ለቀጠናው ዘላቂ ሰላም የሚደረገውን ጥረትም አደጋ ላይ የሚጥል እንደሆነ ተነግሯል። እቅዱም በምስራቅ ኢየሩሳሌምና በማዕሌ አዱሚም የሰፈራ ግዛት መካከል የሚገኘውን ቦታ የሚሸፍን ሲሆን በሺዎች የሚቆጠሩ አዳዲስ የመኖሪያ ቤቶች ግንባታን ያካተተ ነው ተብሏል። የጂኦፖለቲካ ባለሙያዎች እንደሚጠቁሙት ከሆነ ደግሞ ይህ ፕሮጀክት ከተተገበረ የዌስት ባንክን ሰሜናዊና ደቡባዊ ክፍሎች የመሬት ግንኙነት ሙሉ በሙሉ በመበጣጠስ ግዛቷን ለሁለት ይከፍለዋል ብለዋል። ይህም ደግሞ ወደፊት በምስራቅ ኢየሩሳሌም ዋና ከተማነቷ የሚመሰረት ተያያዥነት ያለውና ነፃ የፓለስታይን መንግስት የመፍጠር ሐሳብን በተግባር የማይቻልም አድርጎታል። የእስራኤሉ የፋይናንስ ሚኒስትር በዛሌል ስሞትሪች ከዚህ ቀደም በሰጡት መግለጫም የዚህ የሰፈራ ፕሮጀክት መስፋፋት ዋና ዓላማ ነፃ የፓለስታይን መንግስት የመሰረትን ሐሳብ መቅበርና አካባቢውን ሙሉ በሙሉ በእስራኤል ቁጥጥር ስር ማድረግ እንደሆነ ገልጸው ነበር። የመብት ተሟጋቾችና የፓለስታይን ባለስልጣናት በበኩላቸው ድርጊቱ የተቀናጀ የመሬት መቀማትና የሁለት መንግስታት መፍትሄን ተስፋ ጨርሶ የሚያከሽፍ ነው ሲሉ ኮንነውታል። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የአሜሪካ መንግስትን ጨምሮ በርካታ ዓለም አቀፍ አካላት ውሳኔውን አጥብቀው የተቃወሙ ሲሆን በእስራኤል የሚካሄዱ ማናቸውም የሰፈራ ግንባታዎች በዓለም አቀፍ ህግ መሰረት ህገወጥ መሆናቸውን አሳስበዋል። የየመን ሁቲዎች በሳውዲ አረቢያ የሚገኘውን የናጅራን አየር መንገድና የአራምኮን የነዳጅ ተቋም ክፉኛ መደብደባቸው ተነገረ። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያ ደቡባዊ ክፍል በሚገኘው የናጅራን ክልል አየር መንገድና በብሔራዊ የነዳጅ ኩባንያ ሳውዲ አራምኮ ተቋም ላይ በሰው አልባ አውሮፕላኖች የተደገፈ ጥቃት ማድረሳቸውን አስታውቀዋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ በሰጡት መግለጫም ጥቃቱ በርካታ ድሮኖችን በመጠቀም የተካሄደ ሲሆን በስልታዊ የነዳጅና የትራንስፖርት መሰረተ ልማቶች ላይም ያልተለመዱ ኢላማዎች በከፍተኛ ጥንቃቄ መመታታቸውን ተናግረዋል። ቃል አቀባዩ አክለውም በሳውዲ አረቢያ የሚመራው ህብረት በየመን የሚካሄደውን ወታደራዊ እንቅስቃሴና ማዕቀብ እስካላቆመ ድረስ መሰል ድንበር ተሻጋሪ ጥቃቶች ተጠናክረው እንደሚቀጥሉ አስረድተዋል። ነገር ግን በሳውዲ አረቢያ በኩል ወይንም ደግሞ ከሳውዲ አራምኮ ኩባንያ በኩል ስለደረሰው የጉዳት መጠንና ስለ ጥቃቱ እስካሁን ድረስ የተሰጠ ይፋዊ ምላሽ የለም። ሁቲዎች በሳውዲ አረቢያ የሚመራው የአረብ ህብረት በየመን የሚካሄደውን ወታደራዊ ጣልቃ ገብነት ለመቃወም በሚል በሳውዲ አረቢያ ኢኮኖሚያዊና ስትራቴጂካዊ ተቋማት ላይ ተደጋጋሚ ጥቃቶችን ሲፈጽሙ ቆይተዋል። አሜሪካ ቻይና ከኢራን የምታስገባውን የነዳጅ መጠን እንድትቀንስ ወይም ሙሉ በሙሉ እንድታቆም ጥሪ አቀረበች። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት ቻይና ኢራንን በኢኮኖሚ ለማግለልና ማዕቀብ ለመጣል የሚደረገውን ዓለም አቀፍ ጥረት በመደገፍ ከእቅዱ ጋር እንድትሄድ ወይም ጌት ዊዝ ፕሮግራም ሲሉ ጠንካራ ጥሪ አቅርበዋል። ሚኒስትሩ ከሲኤንቢሲ ጋር ባደረጉት ሰፋ ያለ ቃለ ምልልስ እንደገለጹት ዋሽንግተን በቴህራን አገዛዝ ላይ በታሪክ ከፍተኛ የሆነ የኢኮኖሚ ጫና በማሳደር የገንዘብ ምንጯን ሙሉ በሙሉ ለማድረቅ አቅዳለች ብለዋል። በዚህም አሜሪካ የምትከተለው የከፍተኛ ማዕቀብ ፖሊሲ ኢራን በአካባቢው ለሚገኙ አማጽያን የምታደርገውን የገንዘብና የጦር መሳሪያ ድጋፍ ለማቋረጥ ያለመ መሆኑን ያስረዱት ቤሰንት ለዚህ ደግሞ ቤጂንግ ከኢራን የምታስገባውን የነዳጅ መጠን እንድትቀንስ ወይም ደግሞ ሙሉ በሙሉ እንድታቆም ትልቅ ፍላጎት እንዳላቸው ገልጸዋል።
ቤሰንት አክለውም የቻይናን ሚና ሲያብራሩ ቻይና 50 በመቶ የሚሆነውን የኃይል ምንጭ የምታገኘው ከፋርስ የባህር ወሽመጥ በመሆኑ የሆርሙዝ ወሽመጥ ክፍት መሆኑና የዓለም አቀፍ የነዳጅ ገበያ መረጋጋት ለራሱ ለቻይና ኢኮኖሚ ህልውና ወሳኝ ጥቅም እንዳለው ተናግረዋል። በመሆኑም ቤጂንግ የቴህራንን አገዛዝ መደገፏን ትታ የአሜሪካን ጥረት መደገፏ ለራሷም የኢኮኖሚና የኃይል ደህንነት አስፈላጊ መሆኑን አመላክተዋል። ቻይና በአሁኑ ወቅት የኢራን ትልቋ ነዳጅ ገዢ በመሆኗ የቤጂንግ እርምጃ የአሜሪካ ማዕቀብ ውጤታማነት ላይ ትልቅ ሚና ይጫወታል ተብሏል። በመጨረሻም ሚኒስትሩ አሜሪካ ከኢራን ጋር የንግድ ግንኙነት በሚቀጥሉ ሀገራትና ኩባንያዎች ላይ ሁለተኛ ደረጃ ማዕቀብ እንደሚጣል በማስጠንቀቅ ሌሎች ሀገራትና ዓለም አቀፍ ወዳጆችን ቢሆኑ ከዋሽንግተን ጎን ለመቆም ወይንም ደግሞ ከቴህራን ጋር ለመቀጠል ግልጽ ውሳኔ ማስተላለፍ እንዳለባቸው አሳስበዋል። የፓኪስታን የቀድሞ ጠቅላይ ሚኒስትር ኢምራን ካን ከአጭር የሕክምና ምርመራ በኋላ ወደ እስር ቤት መመለሳቸው ተገለጸ። በተለያዩ ክሶች ተፈርዶባቸው ከ2 ዓመታት በላይ በእስር ላይ የሚገኙት የፓኪስታን የቀድሞ ጠቅላይ ሚኒስትር ኢምራን ካን በሀገሪቱ ጠቅላይ ፍርድ ቤት ትዕዛዝ መሰረት ወደ ሕክምና ተቋም ተወስደው ከአጭር የሕክምና ምርመራ በኋላ እንደገና ወደ እስር ቤት መመለሳቸው ተነግሯል። የ73 ዓመቱ የቀድሞ የመንግስት መሪ የጤና ሁኔታ አሳሳቢ መሆኑን ተከትሎ በእስላማባድ በሚገኝ የሕክምና ማዕከል በልዩ ልዩ የሕክምና ባለሙያዎች ቡድን ማለትም የልብና የአይን ሕክምና ባለሙያዎችን ጨምሮ አጠቃላይ ምርመራ ተደርጎላቸዋል ተብሏል። ምርመራው እንደ ተጠናቀቀም ዛሬ ማለዳ ላይ ከፍተኛ ጥበቃ እየተደረገላቸው ወደ እስር ቤት እንዲመለሱ ተደርገዋል ነው የተባለው። የእሳቸው የፖለቲካ ፓርቲ የሆነው ቲፒአይ እና የሕግ አማካሪዎቻቸው የቀድሞ መሪ በእስር ላይ ከተቀመጡ ጀምሮ የአይን እይታ መቀነስን ጨምሮ ከባድ የጤና ችግሮች እያጋጠሟቸው መሆኑን በመግለጽ ለሕክምና ነጻነት ሲሞግቱም ቆይተዋል። ኢምራን ካን እንደ አውሮፓውያን አቆጣጠር በ2022 ከስልጣን ከወረዱ በኋላ የመንግስት ሚስጥር አውጥተዋል፣ የመንግስት ገጸ በረከቶችን በአግባቡ አልያዙም በሚሉና በሌሎች ክሶች ተመስርቶባቸው ከነሐሴ 2015 ዓ.ም ጀምሮ በእስር ላይ ይገኛሉ። ይሁን እንጂ እሳቸውና ደጋፊዎቻቸው የተመሰረቱባቸው ክሶች በሙሉ ፖለቲካዊ ይዘት ያላቸውና ከፖለቲካው መድረክ ለማግለል የተደረጉ ናቸው ሲሉ ይከራከራሉ። የሰሜን ኮሪያው መሪ እህት በኪምና በፕሬዝዳንት ዶናልድ ትራምፕ መካከል ሚስጥራዊ ንግግር አለ መባሉን አስተባበሉ። የሰሜን ኮሪያ የውጭ ፖሊሲን በመምራት ረገድ ከፍተኛ ሚና ያላቸው ኪም ዮጆንግ ይህን ማስተባበያ የሰጡት ደግሞ ፕሬዝዳንት ዶናልድ ትራምፕ በቅርቡ ከሰሜን ኮሪያው መሪ ጋር ቀጥተኛ የጽሑፍና የቃላት ግንኙነት ማድረጋቸውንና ምላሽ ማግኘታቸውን ከተናገሩ በኋላ ነው። ኪም ዮጆንግ በሰጡት ይፋዊ መግለጫም በሁለቱ ሀገራት መካከል የተደረገ ምንም አይነት ሚስጥራዊ የንግግር ግንኙነት የለም፣ ስለዚሁ ጉዳይም የምናውቀው ነገር የለም ሲሉ የትራምፕን ንግግር አስተባብለዋል። ሆኖም ግን የመሪው እህት በሁለቱ መሪዎች መካከል ያለው ግላዊ ወዳጅነትና አክብሮት አሁንም በጥሩ ሁኔታ ላይ እንደሚገኝ ጠቁመዋል። ኪም ዮጆንግ አክለውም ግላዊ ግንኙነቱ ምንም ያህል ጥሩ ቢሆንም ግን አሜሪካ በሰሜን ኮሪያ ላይ የምታደርገውን ጠላትነት የተሞላበት የፖሊሲ አቋም፣ ወታደራዊ እንቅስቃሴና ማዕቀቦችን ካላነሳች በስተቀር በሀገራቱ መካከል ምንም አይነት ትርጉም ያለው የዲፕሎማሲ ውይይት ሊኖር እንደማይችል አሳስበዋል። የቀድሞ የትራምፕ አስተዳደር በነበረበት ወቅትም ሁለቱ መሪዎች በሲንጋፖር በቪየትናምና በሁለቱ ኮሪያዎች ድንበር ላይ ታሪካዊ የተባሉ ስብሰባዎችን ማካሄዳቸው ይታወሳል። ሆኖም ግን በቪየትናም የተደረገው የኒውክሌር ድርድር በስምምነት ባለመጠናቀቁ ምክንያት በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ተቋርጦ ቆይቷል። የሰሜን ኮሪያ ባለስልጣናትም ዋሽንግተን የወታደራዊ ጫናዋንና የማዕቀብ ፖሊሲዋን ሳታስቀር የሚደረግ ማንኛውም ንግግር አሜሪካ ለፖለቲካ ጥቅም የምትጠቀምበት ጊዜ መግዣ ስልት ብቻ ነው ሲሉ ይሟገታሉ።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሞስኮ በኢራን ላይ ምንም አይነት ጫና እያደረገች እንዳልሆነና አሜሪካ ጠበኛ መሆኗን ገለጸች። ሩሲያ ኢራን ከአሜሪካ ጋር ወደ ነበረው የሰላም ድርድር እንድትመለስ ምንም አይነት ጫና እያደረገችባት እንዳልሆነ በተባበሩት መንግስታት ድርጅት የሀገሪቱ ቋሚ መልእክተኛ ቫሲሊ ነቬንዚያ ተናግረዋል። አምባሳደሩ አክለውም አሜሪካ በቴህራን ላይ የፈጸመችውን እርምጃ አደገኛ ጥቃት ሲሉ ኮንነዋል። በተመድ ዋና መስሪያ ቤት በሰጡት ጋዜጣዊ መግለጫ ላይም አምባሳደሩ እንደተናገሩት ሩሲያ በምንም አይነት መርህ በሌሎች ሀገራት የውስጥ ውሳኔ ላይ ጫና የማሳደር ፍላጎት የላትም ብለዋል። ስለሆነም ኢራን ሉዓላዊ ሀገር በመሆኗ የራሷን ውሳኔ በራሷ የምትወስና ሲሉም አክለዋል። በአሁኑ ግጭት መነሳትና መቀጠልም ተጠያቂዋ አሜሪካ እንጂ ኢራን እንዳልሆነች ያመላከቱት አምባሳደሩ በሁለቱ ሀገራት መካከል የነበሩ ስምምነቶች እንዲፈራረሱ ያደረገችውም ዋሽንግተን መሆኗን ተናግረዋል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ የመረጥናቸው ዓለም አቀፍ የዜና ዘገባዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዓለም አቀፍ የዜና ዘገባዎቻችንን ለማግኘት ታዲያ የገበያ ግሎባልን እንድትከታተሉ እንጋብዛለን። ሰናይ ጊዜን ተመኘን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘም ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።